በመሃል ቦሌ የሚገኘው ሳይታቸው ላይ አፓርትመንቶች ላይ ሊጠናቀቅ ጥቂት ቀናት ብቻ የቀሩት ቅናሽ ማድረጋቸውን ሰምቼ መረጃውም ለእናንተ ይጠቅማል በማለት ዛሬ በዴማ ሆፕ ሪል ስቴት ተገኝቻለሁ። ያሉትን የካሬ አማራጮች፣ ዋጋውን እንዲሁም ቅናሹ ምን ያህል ነው የሚለውን ወደ እናንተ እያደረስ ቆይታ ማድረግ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ነው። እንኳን ደህና ቆየኸኝ። እንግዲህ መሀል ቦሌ የሚገኘው ሳይታችሁ ላይ ቅናሽ ማድረጋችሁን ሰምቼ መረጃውም ለተመልካቾች ይጠቅማል በማለት ነው የመጣሁት። ቅድሚያ ራስን ከማስተዋወቅ ጀምር። እኔ ከድር እባላለሁ። ዴማ ሆፕ ሪል ስቴት ላይ የሽያጭ አማካሪ ነኝ። አሁን ደግሞ በጥሩ ኦፈር ቦሌ ሴንትራል ላይ ምርጥ ሬዚደንሻል ብቻ አፓርትመንት ይዘን መተናል። መልካም። ቦሌ ምኑ ጋር ነው የሚገኘው? ኤግዛክትሊ ቦሌ አትላስ ማዶ ሆቴል ጀርባ ነው የሚገኘው ሳይታችን። እንግዲህ አሁን ያወጣችሁት ቅናሽ ለምን ያህል ጊዜ ነው የሚቆየው? ለበዓል ነው የተደረገው የዲስካውንት። የቀሩ በጣም ጥቂት ቀናት ናቸው። ሌሎች መረጃዎችን ደግሞ በደንብ ሾሩሙን እያሳየሁሽ እናወራለን። ይመስለኛል እዚሁ ሳምፕል ሃውስ አላችሁ። ሳምፕል ሃውስ አለን። እሱን እያየን በደንብ ማውራት እንችላለን። መልካም። በጣም ነው የሚያምረው። እናንተ ጋር ይህንን ሳምፕል ሃውስ እስከዛሬ ያላየሁትም። በጣም ነው የሚያምረው። ባለስንት መኝታ ነው? ይሄ ባለ3 መኝታ ነው። የሚገርምሽ ሁሉም ሳይቶቻችን ጋር በዚሁ ስታንዳርድ እንደዚህ ጽድት አድርገን ነው የምናስረክባቸው። ስፔሻሊ አሁን አዲስ የጀመርነው ሳይት ጋር ማለት ነው። በእርግጥ ሌሎቹም ሳምፕል ሃውሳችሁን አይቼዋለሁ። ይሄ ደግሞ በጣም ነው የሚያምረው እስካሁን ካየሁት። እስቲ ምን አሚኒቲዎችን አሁን አዲሱ ሳይታችሁ ምን አሚኒቲዎችን አካተ ይዟል? ለየት የሚያደርገው ነገር ሬዚደንሻል ብቻ ነው፣ ነዋሪዎች ብቻ ያለበት ኮመርሻል ጋር ያልተቀላቀለ አፓርትመንት ነው። በፍሎር 4 ቤት ነው ያለው። 32 ነዋሪዎች ብቻ ነው የሚኖሩበት። 32 ብቻ። የነዋሪ ቁጥር ሲያንስ ሌክዠሪነቱ ምን ያክል ከፍ እንደሚል ታውቂዋለሽ። ሰፈሩ ደግሞ ምናልባት እዛ አካባቢ የምትንቀሳቀሽ ከሆነ ታውቂዋለሽ በደንብ። ዲፕሎማቶች በብዛት ያሉበት ሴኪዩርድ የሆነ ሰፈር ነው። ሴኪሪቲ ምንም ኢሹ አይሆንም ማለት ነው። ምንም ማሳሰቢያ አይሆንም። ከአንድ ቤዝመንት እስከ 3ኛ ፎቅ ድረስ ፓርኪንግ ስፔስ ነው። መኪና ቻርጅ ማድረግ የሚችሉበት ስቴሽን የተሟላ፣ ኤሌክትሪክ መኪና ላላቸው እዛው ማድረግ ይችላሉ ማለት ነው። ኤሌክትሪክ ኤቪ ቻርጀር የተሟላለት ፓርኪንግ ስፔስ ነው። 4ኛ ላይ ደግሞ የጋራ መገልገያ የሆኑት ጂም፣ ስፓ እንዲሁም ደግሞ ሰፊ አዳራሽ ይኖረዋል ማለት ነው። እሱን ያካተተ ነው። ከ5ኛ ጀምሮ ደግሞ አፓርትመንቱ ነው። 2 ፈጣን ሊፍቶች፣ ሆቴል ስታንዳርድ የሆኑ ሊፍቶች ይኖሩታል። ካርድ አክሰስ ማድረግ የሚችሉ ማለት ነው። እነሱ ላይ ነው እንግዲህ እነዚህ ነገሮች ይመስለኛል ቅንጡ የሚያስባለው ይሄ ነው። በደንብ የሌክዠሪ መለኪያዎች ናቸው። ልክ ነህ። እንግዲህ እያየሁት ነው። ቤቱ በጣም ነው የሚያምረው። እንግዲህ እንደማየው ይሄኛው ቤታችሁ በኦፕን ኪችን አማራጭ ነው ያለው። በጣም ነው የሚያምረው። ግን ሰዎች ምናልባት ክሎዝድ ኪችንስ ቢፈልጉ እናንተ ጋር ያለው አማራጭ እንዴት ነው? ኖርማሊ ከዚህኛው ሳይት ለየት የሚያደርጋቸው ካሚ ፕሮጀክታችን 2 አማራጭ አላቸው። ኦፕን ኪችንም ትራዲሽናል ኪችንም ለሚፈልጉ ሁለቱም አማራጭ ያላቸው አፓርትመንቶች ናቸው። እንደ ኢትዮጵያ ልክ ነህ። እንደ ፍላጎታቸው ኦፕንም ክሎዝድም አድርገው መምረጥ ይችላሉ ማለት ነው። ጥሩ። እንግዲህ እስቲ ቦሌ ላይ አሁን ለሽያጭ ክፍት ያደረጋችሁት ሳይታችሁ ላይ ያሉትን የቤት አማራጮች እንዲሁም ከስንት ካሬ ጀምሮ ይገኛል? ቦሌ ሴንትራል ሳይት ላይ ከባለ 1 እስከ ባለ 3 መኝታ ናቸው። ባለ 1 መኝታ 85 ካሬ፣ ባለ 2 119 ካሬ እና ባለ 3 መኝታ ደግሞ 172 እና 181 ካሬ አማራጭ ነው ያላቸው። ጥሩ። እንደዚህ አይነት አማራጮች ካሉ ዋጋቸው እስቲ ከባለ 1 መኝታ ጀምረ የዋጋ ሁኔታውን ንገረን። ኖርማሊ በ15% ቅድመ ክፍያ ነው እየሸጥን ያለ ነው። ከ2.2 ሚሊዮን ብር ጀምሮ የተለያየ ፐርሰንት ያላቸው ክፍያዎች አሉ ማለት ነው። ለምሳሌ ባለ 1 መኝታ 2.2 ሚሊዮን ብር ነው ቅድመ ክፍያው። ባለ 2 መኝታ ደግሞ ኦልሞስት 3.3 ሚሊዮን ብር ነው። ባለ 3 መኝታ ደግሞ 4.6 ሚሊዮን ብር ቅድመ ክፍያ ከፍለው የግላቸው ማድረግ ይችላሉ ማለት ነው። ጥሩ። እንግዲህ እኔም በመግቢያዬ ለተመልካቾች እንደነገርኳቸው ለጥቂት ቀናት ብቻ የሚቆዩ ዲስካውንት ኦፈር እንዳለ ነግሬያቸዋለሁ። ምን ያህል ነው ቅናሹስ? አሁን ላይ የተደረገው ዲስካውንት የበዓል ኦፈር እስከ 20% የሚደርስ ዲስካውንት ነው። እንደሚከፍሉት የቅድመ ክፍያ መጠን ፐርሰንቱ የተለያየ ይሆናል። ኖርማሊ 20% ትልቁ ዲስካውንታችን ነው ማለት ነው። የ20% ዲስካውንት ካደረጋችሁ ያ ማለት ከአንድ ቤት ላይ ምን ያህል ነው የሚሆነው? በአማካኝ እስከ 5 ሚሊዮን ብር ዲስካውንት ተደርጎበታል። 5 ሚሊዮን ብር
በጣም ትልቅ ዲስካውንት። ከዛም ከፍ ያለ እንደ ካሬው መጠን ልዩነት ስላለው ከ5 ሚሊዮን ብር ከፍ ያለም ደግሞ ዲስካውንት የተደረገበት ቤት አለ። መኪና ራሱ ይገዛል እኮ 5 ሚሊዮን። እውነት ነው። ሙሉ ክፍያ ከፍለው ያው መኪናቸውንም ደግሞ መግዛት የሚችሉበት አማራጭ አለ ማለት ነው። መልካም እንግዲህ እነዚህን ቤቶች ለሚገዙ ተመልካቾቼ ያከፋፈል ሂደቱ ምን ይመስላል? ታይም ቤዝድ ነው? ፕሮግረስ ቤዝድ ነው? ኖርማሊ አሁን ያው ቅድመ ክፍያ 15% ከከፈሉ በኋላ ፕሮግረስ ቤዝድ የሆነ ያከፋፈል ስርዓት ነው ያለው። ፍጥነታችን ግን ያው እሱን አማካኝ ያደረገ ስለሆነ አንዳንድ እንደ ቤተሰብ እየተነጋገርን የምናስተካክላቸው ነገሮችም ይኖራሉ ማለት ነው። ስለዚህ ፕሮግረሱን እያዩ ነው የሚከፍሉት ማለት ነው። ፕሮግረስ ቤዝድ ነው። እየተገነባ እያዩት ምን ያክል ፕሮግረሱ ስንት ፐርሰንት እንደሄደ አይተው ነው ተጨማሪ ክፍያቸውን መክፈል የሚችሉት ማለት ነው። አዎ ለነገሩ በግንባታ ፍጥነት ዴማ ሆፕ አይታማም። እኛም እናንተ ጋር በተደጋጋሚ መተናል፣ ተመልካቾቻችንም ያውቁታል። የግንባታው ፍጥነት በጥሩ ሁኔታ እየሄደ ያለ ነው። ግን አሁን አዲሱ ሳይታችሁ ቦሌ ላይ ያለው ሳይት ግንባታው ተጠናቆ በምን ያህል ጊዜ ለደንበኞች ታስረክባላችሁ? ሁሉም ፕሮጀክታችን ላይ በ2 ዓመት ጊዜ ነው የምናስረክበው ቃል የምንገባው። ነገር ግን ያው ፕራክቲስ ሆኖ እንደምትመለከችው ደግሞ ከዛም ጊዜ ቀደም አድርገን የምናስረክብበት አጋጣሚዎች ብዙ ናቸው። በ2 ዓመት ሙሉ ለሙሉ አስረክበን እናሳያለን ማለት ነው። መልካም እንግዲህ እኔ ይህን ቤት በጣም ነው የወደድኩት። ሶፋው ሁሉ ነገሩ ያምራል። ግን እንዴት ነው ስታስረክቡ ሶፋውንም እቃውንም ያካተተ ነው? ኖርማሊ ያው ሴንትራል ቦሌ ሳይታችን በፉሊ ፊኒሽድ አማራጭ ነው። ኦፕን ኪችን እንዲሁም ትራዲሽናል ኪችን ካቢኔቶቹ ሁሉም ነገር ተሟልቶ ያው ሶፋ እና አልጋ ግን በእናንተ ነው የሚሆነው ማለት ነው። ፉሊ ፊኒሽድ አማራጮች ናቸው ያሉ። ስለዚህ ያው ኦፕን ኪችንም ሁሉም ነገር ተሟልቶ ነው ሁሉም ነገር ያስረክቡት። መልካም ያው እኛ ጋር ሁሌም እንደምታውቂው የከርሰ ምድር ውሃና ባካፕ ጄኔሬተር ሁሉም ሳይት ላይ እየተሟላ ነው። ነገር ግን እሱ ባለበት ሁኔታ ናቹራል ቬንቲሌሽን እና ናቹራል ላይት ደግሞ መኝታ ቤትም ሳሎንም በቀላሉ ማግኘት የሚችሉባቸው ቤቶች ናቸው። እንደማየው ሳሎኑም በቂ ብርሃን አለው። በቂ ብርሃን ያለው ነው። ከሳሎንም ከመኝታ ቤትም በቀላሉ ብርሃን ያው እንደምትመለከችው ከመኝታ ቤትም ደግሞ እንደዚህ ለቀቅ ያለ በቂ ብርሃን ማግኘት የምንችልበት ናቹራል የሆነ ቬንቲሌሽን ማግኘት የምንችልበት መኝታ ቤቶች አሉ ማለት ነው። ይሄ ማስተር ቤድሩም ነው። ይሄ ማስተር ቤድሩማችን ነው። በምትመለከችው ስፋት በዚህ ጥራት ነው ሁሉም ጋር የምናስረክበው። አዎ ቤቶቹ በጣም ነው የሚያማምሩት። ማስተር ቤድሩም ሳሎኑም ሁሉም ያምራል። ከዚህ ባሻገር ደግሞ እንግዲህ ቀደም ብለህ የነገርከኝ ቦሌ ያለው ሳይታችሁ በዚህ ስታንዳርድ ነው የሚሰራው ብለኸኛል። እንደው ምን ያህል አዋጭ ነው? ከኢንቨስትመንት አንጻር ከሪሴል ቫሊዩ አንጻር ምን ያህል አዋጭ ነው? ኖርማሊ ያው ቦሌ እንደምታውቂው ብዙ ጊዜ አፓርትመንቶች የሚሸጡት ለኢንቨስትመንት ነው። ነገ በአከራየው ምን ያክል ትርፋማ ይሆናል፣ ብሸጠውስ ምን ያክል አተርፍበታለሁ፣ ካልኩሌሽን ግድ ነው። ከእሱ አንጻር ያው ቦሌ ሴንትራል ሳይታችን ቅድም መግቢያችን ላይ እንደነገርኩሽ አካባቢ በጣም ሴኪዩርድ የሆነ ሰፈር፣ በጣም ትልልቅ ሰዎች የሚኖሩበት አካባቢ እንደመሆኑ መጠን ያው ሲከራይም ደግሞ በዶላር በአዋጭ ዋጋ መከራየት የሚችል ሳይት ነው። አሁን ላይ ባለው ሁኔታ በአንድ አፓርትመንት ባለ አንድ መኝታ ማለት ነው 2500 ብር በዶላር $2,500 ይከራያል። መከራየት የሚችል ነው። እንደ ስፋቱ ደግሞ ከዛም ከፍ ይላል። ሲረከቡት ያለ የአዋጭ ሁኔታ ደግሞ ምንም አያጠራጥርም ማለት ነው። መልካም እንግዲህ አሁን ካየናቸው ሳይቶች ባሻገር ከዚህ በፊት እናንተም ጋር መተን ያየናቸው ሳይቶች ፕሮግረሳቸው ምን ደረሰ? የተወሰነ ስለነሱ ተመልካቾችም ጥያቄ ስላላቸው ንገረን። አሁን ላይ ቦሌ መድኃኒዓለም የሚገኘው ሳይታችን ኦልሞስት 95% ላይ ደርሷል። ካርታ ወጥቶለታል። ሴራሚክ ስራ ጀምረናል እና ብዙ ነገሩ ተጠናቋል እንደማለት። ለማስረከብ በጣም ጥቂት ጊዜ ነው የቀረን። እዛ ላይም ምናልባት አሁን ባለ 2 እና ባለ 3 መኝታ አፓርትመንቶች ጥቂት ቤቶች ይቀራሉ። ባለ 1 ጨርሰናል። ሱቆችም አሉ እዛው ሳይት ላይ። ሌሎቹ ደግሞ ያው ሾላ ሱመያ መስጂድ ፊት ለፊት ያለው ሳይታችን ግንባታው 5ኛ ፎቅ ላይ ደርሷል። እሱ ላይም ደግሞ ሱቁም አፓርትመንት ቤቶችም አሉ። ከባለ 1 እስከ ባለ 3 መኝታ አፓርትመንቶች አሉን ማለት ነው። በተጨማሪ ደግሞ ያው ቦሌ 24 የሚገኘው ሳይታችን ግንባታ ኦልሞስት አጠናቀን በቅርብ የምናስረክብ ይሆናል። እዚህ ሳይት ላይ አፓርትመንት ቤቶችን ሸጠን ጨርሰናል። ያው የተወሰኑ የንግድ ሱቆች አሉ። እነሱም የበዓል ኦፈርን ተከትለው እየተሸጡ ይገኛሉ። በተጨማሪ ደግሞ አዲስ ላውንች የምናደርገው ሳይት አለን በቅርብ ቦሌ ራማዳ ሆቴል ጀርባ ሬዚደንሻል አፓርትመንት ብቻ የያዘ ሳይት ላይክ እንደ አዲሱ በቦሌ አትላስ የሚገኘው ሳይታችን እንደሱ አይነት አፓርትመንት አለን። እሱም ጋር ባለ 1 እስከ ባለ 3 መኝታ አፓርትመንት ቤቶች አሉ ማለት ነው። ስለዚህ በቅርቡ ላውንች የምታደርጉት አዲስ ሳይት አላችሁ ማለት ነው። ቦሌ ላይ ያው 3ኛው ሳይታችን ይሆናል ማለት ነው።
በጣም ጥሩ። እንግዲህ እነዚህን አሁን የጠቀስካቸውን ቤቶች ከሀገር ውጭ ላሉ ተመልካቾች መግዛት ቢፈልጉ እንዴት ነው ከእናንተ መገበያየት የሚችሉት? ኖርማሊ ያው የኛ አግሪመንት የሚሆነው በኢትዮጵያ ብር ነው። በተዋዋሉበት ገንዘብ ተዋው ላይ ያው ያለምንም ወለድ በኢትዮጵያ ብር የሚከፍሉት ነው። ባሉበት ሆነው መግዛት ለሚፈልጉ ደንበኞች ደግሞ ውላቸውን በዲኤችኤል እየላክን ባሉበት አግሪመንት በፈረም ያለምንም ወኪል መጨረስ የሚችሉበት አጋጣሚም አለ ማለት ነው። መልካም እንግዲህ እታች ባለው ስልክ እንዲደውሉ መተው ሳይቱንም እንዲያዩ ከወደዱም እንዲገዙ መልእክቴ ነው። ስለሰጠኝ መረጃ ከልብ አመሰግናለሁ። አመሰግናለሁ።